ይህ ነው። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን አስቀድመን እንደነገርናችሁ ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ሶስተኛ የሚሆነው የሩፋኤል በዓል የሚታሰብበት መሆኑን እነግራችኋለን። በዚሁ ቀን የቅዱስ ሩፋኤል መታሰቢያ ቀን መሆኑን እነግራችኋለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስክንድሪያ በምትባል አገር ዳርቻ ባለችው ደሴት በውስጧ ብዙ ተአምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸችው ቤተክርስቲያን የተባረከችና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊ የሮማ ሀገር ሴት ንዑድ ክቡር የሚሆን ቅዱስ ሩፋኤልን ልዕልና ልጆቿን እንዲሁም ከባሏ በውርት ያገኘችው ብዙ ገንዘብ ይዛ ወደ ሊቀ ጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበር። ከመጣችበትም በኋላ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፈረችና ከመሬቱ ውስጥ ወርቅ የተከማቸ ሳጥን ተገኘ። ከዚህም በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከዚያም ውስጥ እስክንድሪያ በምትባል ሀገር ዳርቻ ባለች ደሴት ላይ ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች ይህች ቤተ ክርስቲያን ትገኝበት ነበር። ስራውንም ሰርቶ በፈጸመ ጊዜ በዚሁ ዕለት ታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምእመናን በቤተ ክርስቲያኖቱ ሲጸልዩ ሳለ ቤተ ክርስቲያኗ ተንቀጠቀጠች፣ ተናወጸች፣ ብዙም ታወከች። ማዕበል እንደሚያናውጻት መርከብ ተንገላታች። ከመንቀጥቀጧም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለመንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎቹ አሳ ነባሪዎች እጅግ በጣም በሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ይህች ቤተ ክርስቲያን ይገለባብጣት ያፈርሳት ዘንድ ለሰይጣን አነሳሳው። በውስጧም ብዙ ሰዎችና ሊቀ ጳጳሳቱ ያድናቸው ዘንድ ወደ ጌታችን አምላካችን የኢየሱስ ክርስቶስ በታላቅ ቃል ጮኹ። ክቡር በሚሆን በቅዱስ ሩፋኤልም ማለዱ። በዚያን ጊዜ ልዑል እግዚአብሔር ንዑድ ክቡር የሚሆን ቅዱስ ሩፋኤል ላከላቸውና ከጭንቀታቸው አዳናቸው፣ ከሐዘናቸው ማረጋጋቸው። አሳ ነባሪውም ባለበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተህ ኑር በማለት በያዘው ጦር ወግቶ እንዳይንቀሳቀስ ጸጥ ስላደረገው ያለምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በቤተ ክርስቲያን ብዙ ድንቅ ተአምራቶች ሲደረግባት፣ ሕሙማን ከደዌያቸው ሲፈወሱባት ቆዩ። ነገር ግን የእስላሞች መንግስት እስኪቋቋም ድረስ በዚሁ ሁኔታ እንዳለች ከዕለታት በአንድ ቀን አሳ ነባሪው ተንቀሳቀሰና የረጋውን ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኗ ፈረሰች። ከዚያችም ቦታ ላይም የሚኖሩ ብዙ ሰዎች ባህሩ አሰጠማቸው። የመላእክት አለቃ የቅዱስ የሩፋኤል አማላጅነቱ ቸርነቱ ከባህር ኃጢአት መስጠም በዚህ ዓለም ማዕበል ሞገድ መንገላታት ሁላችንም ይጠብቀን። የመላኩ የቅዱስ ሩፋኤል ረድኤትና በረከት አማላጅነት ሀገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን።